በእግዚአብሔር ቤት ውስጥ ትልቅ ቦታ አላቸው የምንላቸው በመንፈሳዊ ሕይወታቸው የበረቱ አልፎ ተርፎም ሌሎችን የሚያበረቱና የሚያስተምሩ አባቶች ወይም አገልጋዮች ለምን ይሆን ማንም በማይጠብቀው ሁኔታ በፍትወተ ሥጋ ወጥመድ ውስጥ የሚወድቁት? እርግጥ ይህን ስትሰሙ ሊደንቃችሁ ይችላል። ነገር ግን ይህ ጉዳይ እና ከምናስበው በላይ የተወሳሰበና የረቀቀ የመንፈሳዊ ውጊያ ውጤት መሆኑን ስንረዳህ ይበልጥ እንገረማለን። ወዳጄ፣ ይህ የዝምታ ጦርነት ነው። ማንም ስለ እሱ ማውራት አይፈልግም። ነገር ግን ብዙ ቅዱሳንን በቤት ውስጥ ሳይቀር ሚያንበረከክ ፈተና ነው። አንተስ ምናልባት ለአምላክህ ያለ ፍቅር እየጨመረ በሄደ ቁጥር የሥጋ ፈተናውም አብሮ እየበረታብህ ተቸገረህ ይሆናል። ግራ አትጋባ። ለዚህ ከባድ ጥያቄ መጽሐፍ ቅዱስና አባቶቻችን ያስቀመጡልን አስገራሚ መልስ አለ። ይህ የድክመት ምልክት ብቻ ሳይሆን አንተ ለትልቅ ክብር እየተዘጋጀ ስለመሆንህ ማረጋገጫ ሊሆን ይችላል። ዛሬ ጠላት ዲያብሎስ የተመረጡትን ለመታል የሚጠቀምበትን ስልት እናጋልጣለን። አብራችሁን ቆዩ። በመጽሐፍ ቅዱስ ታሪክ ውስጥ ስንመለከት እግዚአብሔር የመረጣቸውና የቀባቸው ታላላቅ ሰዎች ከማንም በላይ በዚህ ፈተና ሲፈተኑ እናያለን። ይህ ለምን ይሆናል? እስኪ ለበአምላክ ቅዱስ ዳዊትን አስታውሱ። ቅዱስ ዳዊት ለእግዚአብሔር ቅርብ የሆነ በመዝሙሩ ሰማያትን የሚከፍት ሰው ነበር። ነገር ግን ታላቁ ንጉሥ ዳዊት በጦር ሜዳ ሳይሆን በቤተ መንግሥቱ ጣሪያ ላይ በተንሸራሸረ ጊዜ በኦርዮን ሚስት በቤርሳቤህ ምክንያት በፍትወተ ሥጋ ተፈተነ። የእግዚአብሔር ሰው ታላቁ ነቢይ እንዴት እዚህ ውስጥ ሊገባ ቻለ? ይህ በጣም አስደናቂ ነገር ነው። ሌላው ደግሞ ናዝራዊው ሶምሶን ነው። ገና በእናቱ ማኅፀን ሳለ ለእግዚአብሔር የተለየ የአሕዛብን ሰራዊት በአህያ አመንጋጋ የመታ ኃያል ሰው ነበር። ነገር ግን ጉልበቱ እና ኃይሉ በደሊላ እቅፍ ውስጥ ሲሟማ ተመለከተን። ይህ የሚያሳየን አንድ ሐቅ አለ። ጸጋው በበዛ ቁጥር ፈተናውም የዚያኑ ያህል ይረቃል። ዛሬም ቢሆን ለእግዚአብሔር የተለየ ዓላማ ያላቸው ሰዎች ከዚህ ውጊያ ነፃ አይደሉም። ጠላት ዲያብሎስ ተራ ሰዎችን አይዋጋም። እሱ የሚፈልገው የእግዚአብሔርን ክብር የተሸከሙትን ጄኔራሎች ነው። ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 6 ላይ የነገረን ይህንን ነው። መጋደላችን ከደምና ከሥጋ ጋር አይደለም፣ ከአለቆችና ከሥልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ ወዳጄ እየተፈተንክ ያለኸው በሥጋህ ብቻ ሳይሆን በሰማያዊ ስፍራ ባሉ ርኩሳን መናፍስት ጭምር ነው። ጠላት የአንተን ንጽሕና ማጉደፍ ከቻለ እግዚአብሔር ለአንተ ያለውን ታላቅ ዓላማ ማሰናከል እንደሚችል ጠንቅቆ ያውቃል። ታዲያ ለምንድነው የፈተና በተመረጡት ሰዎች ላይ የሚጠነከረው? 5 ወሳኝና አስደንጋጭ ምክንያቶችን አንድ በአንድ በዝርዝር እንመልከት። መንፈሳዊ መነቃቃትና የጠላት ቅናት። የመጀመሪያው ምክንያት መንፈሳዊ ሕዋሳቶቻችን ሲነቁ የሚፈጠረው ክስተት ነው። አንድ ሰው ወደ እግዚአብሔር ሲቀርብ፣ ለጸሎት ሲተጋና ከዓለም ሲለይ ልክ በጨለማ ውስጥ እንደበራ ደማቅ መብራት ይሆናል። በጨለማ ውስጥ ያለ መብራት ደግሞ ብዙ ነፍሳትን ወደ ራሱ እንደሚስብ ሁሉ በመንፈሳዊ ሕይወት የበራ ሰው የርኩሳን መናፍስትን ትኩረት ይስባል። ጠላት ዲያብሎስ ቀዝቃዛ ወይም ለብ ያለ ክርስቲያንን ለመፈተን ብዙ ጉልበት አያጠፋም፣ ምክንያቱም እነሱ በራሳቸው መንገድ እየሄዱ ነው። ነገር ግን አንተ ለእግዚአብሔር ክብር ስትነሳ፣ ጸጋ ሲበዛልህ ጠላት ይደነግጣል። ስለዚህ ካንተ ጋር ያለውን ጦርነት ያጠብቀዋል። በተለይ የዝሙት መንፈስን እንደ ዋና መሳሪያ ይጠቀማል። ለምን ቢባል የዝሙት ኃጢአት መንፈሳዊ ኃይልን የማሽመድመድና ከእግዚአብሔር የመለየት አቅሙ ከፍተኛ እንደሆነ ስለሚያውቅ። ስለዚህ ፈተናው የበዛብህ ኃጢአተኛ ስለሆንክ ሳይሆን ጠላት በአንተ ውስጥ ያለውን ብርሃን ለማጥፋት ስለሚፈልግ ነው። 2 ብቸኝነት እና ምስጢራዊነት። ሁለተኛው ምክንያት የተመረጡ ሰዎች ብዙውን ጊዜ የሚጓዙበት የብቸኝነት መንገድ ነው። ወደ ቅድስና የሚወስደው መንገድ ጠባብ ነው። በዚህም ምክንያት ይህን መንገድ የሚረከዱልን ሰዎች ጥቂት ናቸው። ብዙ አገልጋዮች ወይም መንፈሳዊ ሰዎች በሕዝብ ፊት ጠንካራ ሆነው ይታያሉ። ነገር ግን በግላቸው ጥልቅ የሆነ ብቸኝነት ይሰማቸዋል።
ይህ ቅዱስ ብቸኝነት ሆሊ ሶሊቱድ መሆን ሲገባው፣ ጠላት ግን ወደ አደገኛ መነከተል ይቀይረዋል። የምንነጋገርበት ኅብረት የንስሐ አባት ወይም የልብ ጓደኛ ሲጠፋ የፍትወተ ሥጋ ፈተና በሚስጥር እያደገ ይመጣል። ጠላት ዲያብሎስ ደግሞ በድብቅ የሚሰኸራውን ኃጢአት ይወዳል። ማንም አያይህም፣ አንተ እኮ ጠንካራ ነህ፣ ይህን መቆጣጠር ትችላለህ እያለ በብቸኝነት ወጥመድ ውስጥ ይጥላል። ኦርቶዶክሳዊ ትውፊት እንደሚያስተምረን ዲያብሎስ እንደ ተኩላ ነው። ተኩላ ደግሞ ከመንጋው የተነጠለውን በግ ነው የሚያጠቃው። ስለዚህ መንፈሳዊ ሰዎች በሚገለሉበት ጊዜ ለዚህ ጥቃት የበልጡ ተጋላጭ ይሆናሉ። 3. ትልቅ ጥሪ እና ትልቅ ውጊያ። ሦስተኛው ነጥብ ከጥሪው ታላቅነት ጋር የተያያዘ ነው። አባቶቻችን ተራራው ከፍ ሲል ነፋሱም ይበረታል ይላሉ። እግዚአብሔር ለአንድ ሰው ትልቅ ክብርና ጸጋ ሲያዘጋጅ፣ ጠላት ደግሞ ያንን ሰው ለመጣል ትልቅ ወጥመድ ያዘጋጃል። በጦርነት ውስጥ ጠላት ተራ ወታደሮችን ከመግደል ይልቅ አንድን የጦር አዛዥ መግደል ይመርጣል። ምክንያቱም መሪው ሲመታ ተከታዩ ሁሉ ይበተናል። ዲያብሎስ የአንተን መውደቅ የሚፈልገው ለአንተ ብቻ አይደለም። በአንተ ውድቀት ምክንያት በእምነት የሚከተሉ ወይም በአንተ አራያነት የተማረኩ ብዙ ሰዎች እንዲሰናከሉ ስለሚፈልግ ነው። ይህ ውጊያ የአንተ ብቻ አይደለም፣ የትውልድ ውጊያ ነው። ስለዚህ የፍትወተ ሥጋ ፈተና ሲመታብህ ይህ ተራ ስሜት ነው ብለህ አታስብ። ይህ ጠላት አንተን በመተል ብዙዎችን ለማጥፋት ያቀደው ስትራቴጂ ነው። 4. ያልዳኑ የልብ ቁስሎች። አራተኛውና ብዙ ጊዜ የምንዘነጋው ነጥብ ያልዳኑ የልብ ቁስሎች ናቸው። ብዙዎቻችን ወደ መንፈሳዊ ሕይወት ስንመጣ ካለፈው ሕይወታችን የተሸከምነው ስብዕራት አለ። ምናልባት በልጅነት የደረሰ ጉዳት፣ የመተው፣ የመገፋት፣ የፍቅር ማጣት ወይም የብቸኝነት ቁስል ሊሆን ይችላል። እነዚህ ቁስሎች በንስሐ እና በመንፈሳዊ ምክር ካልተፈወሱ ክፍት በሮች ይሆናሉ። ጠላት ዲያብሎስ ብልህ ነው። የእኛን ስሜታዊ ክፍተት ያያል። የዝሙት መንፈስን እንደ ማስታገሻ ፔንኪለር አድርጎ ያቀርበዋል። ሰውየው ፍትወትን የሚፈልገው ለደስታ ብቻ ሳይሆን በውስጡ ያለውን ባዶነትና ሕመም ለመርሳት ጭምር ነው። ነገር ግን ይህ የውሸት መትናኛ ነው። በመጨረሻም ተተትና ድብረት ነው የሚያተርፈው። እግዚአብሔር የቀባቸው ሰዎች ስሜታዊ ፈውስ ካላገኙ ዲያብሎስ በዚያ ክፍተት ገብቶ በፍትወት ማዕበል ያናወጣቸዋል። 5. ጠንካራ መንፈስ ግን ያልተገራ ሥጋ። አምስተኛው ምክንያት በመንፈሳዊ ጸጋና በሥጋዊ ተጋድሎ መካከል ያለ አለመመጣጠን ነው። ጌታችን በጌቴሴማኒ ሳለ እንዳለው መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው። ማቴዎስ 26። ብዙ ሰዎች በመጽሐፍ ቅዱስ ዕውቀት፣ በስብከት ወይም በመዘመር ሊያድጉ ይችላሉ። ነገር ግን ሥጋቸውን በጾም በስግደት እና በጸሎት ካላደከሙት ሥጋ ያምጻል። ቅዱስ ጳውሎስ ለሌሎች ከሰበኩ በኋላ ራሴ የተጣልሁ እንዳልሆን ሥጋዬን የጎሸምሁ አስገዛዋለሁ እንዳለ መንፈሳዊ ስጦታ መኖሩ ብቻውን ከፍትወት አያድንም። እንዲያውም ጸጋ ሲበዛ ሥጋ በትዕቢት ሊወጣር ይችላል። በዚህ ጊዜ ነው ውድቀት የሚመጣው። መንፈሳዊ እድገት ከሥጋዊ ተጋድሎ ጋር ካልተዛመደ ለአደጋ ተጋላጭ እንሆናለን። እናም ተወዳጆች፣ ይህ ፈተና ካለብን ታዲያ ምን እናድርግ? ተስፋ እንቁረጥ? በጭራሽ። መፍትሄው በእጃችን አለ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ያስቀመጡልን መድኃኒት አለ። የመጀመሪያው ግልጽነትና ንስሐ ነው። ከዚህ ፈተና መውጫው የመጀመሪያው መንገድ ሚስጥሩን ማውጣት ነው። ከንስሐ አባትህ ጋር ግልጽ ሁን። ፈተናውን በደበቅነው ቁጥር ኃይሉ ይጨምራል። በብርሃን የተገለጠ ጨለማ ደግሞ ኃይል የለውም። ሁለተኛው ተከታታይ ተጋድሎ ነው። እንደ መነኮሳቱ ሁሌም በተጠንቀቅ መኖር አለብን። ጾም፣ ጸሎት እና ስግደት የሥጋን ትኩሳት የሚያበርዱ ማጥፊያዎች ናቸው። ራስህን ሥራ እንደ መፍታት አትየው። ቅዱስ ዳዊት የወደቀው በሥራ ፍትነት ጊዜው እንደነበር አትርሳ። ሦስተኛው የአእምሮ ጥበቃ ነው። ሐሳብህን ጠብቅ። ፍትወት የሚጀምረው ከዐይን እና ከሐሳብ ነው። መዝጊያውን አጥብቀህ ያዝ። የመጨረሻው ቅዱስ ቁርባን ነው። ይህ የመጨረሻው የኃይል ምንጭ ነው። የክርስቶስን ሥጋ እና ደም ስንቀበል በውስጣችን ያለው የኃጢአት ኃይል ይቃጠላል። ከእግዚአብሔር ጋር ያለን አንድነት ይተነክራል። የተወደዳችሁ የእግዚአብሔር ቤተሰቦች፣ ዛሬ የተማርነው ቁም ነገር አንድ ነው። በፍትወተ ሥጋ መፈተንህ እግዚአብሔር እንደተወህ ምልክት አይደለም። ይልቁንም ጠላት ዲያብሎስ በአንተ ውስጥ ያለውን ታላቅ ጸጋ አይቶ እንደ ሥጋ ምልክት ነው። ነገር ግን አትዘናጋ።
ፈተናው መኖሩ ብቻ ሳይሆን ፈተናውን ማሸነፍ ነው ዋጋም ያሰጠው። ቅዱስ ጊዮርጊስ፣ ቅድስት አርሴማ፣ አቡነ ተክለ ሃይማኖት፣ እነዚህ ሁሉ ቅዱሳን ፈተናን አልፎ ነው ለክብር የበቁት። አንተም ትችላለህ። ይህ ውጊያ የብቻህ አይደለም። እግዚአብሔር ታማኝ ነው። ከምትችለው በላይ ትፈተን ዘንድ አይፈቅድ። በፈተናው ወቅት መውጫውን መንገድ ያዘጋጃል። ስለዚህ ተነስ፣ አቦራህን አራግፍ፣ ጸሎትህን አጠንክር፣ ንስሐ ግባ። ጠላት ሊያጠፋህ ያሰበውን ይህንን ፈተና እግዚአብሔር ወደ ታላቅ የቅድስና ምስክርነት ይቀይርልሃል። ምርጫው ያንተ ነው። ትዋጋለህ ወይስ ትወድቃለህ? እግዚአብሔር ግን እንድታሸንፍ ኃይልን ይሰጥሃል። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙም አሜን።